ቤተክርስቲያን ስራ ምን አወጣህ አንተ ለመሆኑ? ምንድነው ስራ? ምንድን ሰራህ? ምን ሰራህ? የኔ መሰለ አሁን ህዝቡ ማወቅ አለበት ነው አባ። ሌላ ነገር ህዝቡ ማወቅ የት ነው ያወቀው ህዝቡ? ቤተ መቅደሱ ይፍረስ ወይስ አይፍረስ? እሱ ብቻ አይደለም። ወጣቶች እንታውቁት የሚያስፈልገው ታላቁ አባት ብፁዕ አቡነ ዲዮስቆሮስ ቅዱስ የተባሉ በፓትርያርክ ደረጃ አጽማቸው በክብር ያረፈው ሌላ ቦታ አይደለም፣ እዚህ ቤተ መቅደስ ውስጥ ነው። ምን እንደሆነ ልንገራችሁ። በፓትርያርክና ከ10 በላይ ብፁዓን ሊቃነ ጳጳሳት ባሉበት ያረፈ አጽምን በእኩለ ሌሊት ቆፍረው አወጡት። የሰው ልጅ በእኩለ ሌሊት ይቀበራል? ቀብር እንኳን ያንድ ሊቀ ጳጳስን አጽም በክብር ካረፈበት ቦታ ቆፍሮ ማውጣት፣ ይሄ ሁሉ ነውር ተፈጸመ። ይሄን ሁሉ ችለን እስከዛሬ ድረስ የቆየ ነው በፍጹም በመነጋገር ይሄን ችግር እንፈታለን ብለን በአጋጣሚ ሆኖ ደሳቸውም ከ2 ዓመት በፊት በአካል ተገኝተን አንድ ስምምነት ላይ ደርሰናል። እንድታውቁት ይህ ጉዳይ በግልጽ ለህዝብ ቀርቦ ውይይት ተደርጎበት ይፍረስ ብሎ ህዝብ የሚወስን ከሆነ እኛ በማፍረስ የመጀመሪያው መዶሻ እንደምናነሳ እሳቸው ባሉበት ጭምር አስረድተናል። ቀጥሎ ግን የተስማማ ነው ምንድነው? እሳቸው ባል ቃል አይደለም እውነት አይደለም በፍጹም ህዝብ ሳናማከር የማፍረስ እርምጃ አንወስድም። እኛ ያልነው እናንተ ፈርሱ የልማት ስራ ይሰራ ብትሉ በአክብሮት እንቀበላለን። በፍጹም ለምን ይሄን አላችሁ አንልም። ነገር ግን እኛም ለቅዱስ ቤተክርስቲያን የሚጠቅም ሐሳብ አለን። ይህ ቤተ መቅደስ ብፁዕ አቡነ ዲዮስቆሮስ አንዲት ጀርመናዊት የጀርመን መንግስት አምባሳደር ሚስት 1960ዎች ውስጥ ነው። የጀርመን መንግስት አምባሳደር መቼም ጀርመኖች በእምነት እናውቃቸዋለን፣ ፕሮቴስታንቶች ናቸው። የጀርመን የአምባሳደሩን ሚስት አጥምቀው አድነዋት መርቼዲስ መኪና ሸለመቻቸው። እሳቸው ሁሌም ቤተክርስቲያን ማልማት ስለነበር አላማቸው ስጦታ አይደለ ሸጠው ማልማት ፈለጉ። ፈቃዷን ጠይቀው የጀርመናዊቷን የአምባሳደር ሚስት ፈቃድ ጠይቀው መርቼዲስ መኪና ሸጠው የገነቡት ቤተ መቅደስ እግዚአብሔር ይመስገን። ይሄ የአባታችን አሻራ ያረፈበት አሁን ለክርክር አይደለም። እኛ የምንለው ክርክር አይደለም። ብፁዕ አባታችን ሕያው አሻራቸው ያረፈበት ቤተ መቅደስ ቆሞ የቀደሱበት ቀድሰው ያቆረቡበት ከ2 እና 3 ፓትርያርኮች በላይ መንፈሳዊ አገልግሎት የሰጡበት እንኳን በኢትዮጵያ አይደለም። ብፁዕ አባታችን አቡነ ዲዮስቆሮስ አርበኛ ነበሩ። እንደ ታላቁ ብሔራዊ ጀግና እንደ ክቡር ደጃዝማች ገረሱ ለሀገራቸው ነጻነት የታገሉ በዚያ ምክንያት ብቻ እንኳን አይደለም ማፍረስ እጅ አንስቶ ማፍረስ አይደለም ቢፈርስ እንኳን ታጥሮ ሰማችሁ ቢፈርስ እንኳን ታጥሮ ብፁዕ አባታችን የገነቡት ሕያው ቅርስ እየተባለ ትውልድ ይጎበኛል። ዛሬ እኛ እጅ ላይ የዲዮስቆሮስ ጉዳይ እኛ እጅ ላይ ወደቀና ለዚህ ደረሰ። ቤተክርስቲያን ስራ ምን አወጣህ አንተ ለመሆኑ? ምንድነው ስራ? ምንድን ሰራህ? ምን ሰራህ? የኔ መሰለ አሁን ህዝቡ ማወቅ አለበት ነው አባ። ሌላ ነገር ህዝቡ ማወቅ የት ነው ያወቀው ህዝቡ? ይሄን ያህል ሲገተር ምን ተደረገ? የት ነው ያወቀው ህዝቡ? ለህዝቡ እናሳው ገብሪ እኛ ለህዝቡ እናሳው ያውቃል። የት ነው ያወቀው ህዝቡ? አይደል እንደኛ ወሻወቀ ቤተክርስቲያን ክርስቶስ ላይ ቆማለች። ይችንም ሐላዛችሁልኝማ እንደው ሌላው ሁሉ ልም ድርግም ብሎ ዴሊቱ ነው ይችም ትዝል ይፈልጋል። ሌላው ሁሉ እንደው ጠፍቶ ቤተክርስቲያን ክርስቶስ ላይ ቆመችው ምን ያሰኛል? ስንት ነገር ስታደርግ ነው ባጭሩ 3 ነገር። ይሄው አሁን እኮ ነው ቀደም ብዬ ያለፍናቸው። እሺ ቀሲስ ማንነቱን ስታምን በፈቃዱ ስትኖር ስጋው ደግሞ ስትቀበልና ስታቀብል። አረ በደንብ ያዟቸው አባቶች። ክርስቶስ ላይ ነው የቆመችው የሚያሰኛት የክርስቶስ ማንነቱን ስታምን። ማንነቱ ላይ ማለት ከአብ ጋር አንድ መሆኑን ከኛ ጋር እንደመሆኑ ተዋህዶን ስታምን አለ። ሁለተኛስ በፈቃዱ ስትኖር ማለት ወንጌልን ስትኖረው ነው። ለምሳሌ ቀጠን ባረግላችሁ አንደኛውን ቀጠን ባረገው ለምሳሌ የምዕራቡ ክርስትና ትክክል አይደለም የምንለው ወንድሞቻችን ማለት ናቸው። ወንድሞቻችን ይገባቸዋል። ወንድሞቻችን በየአዳራሹ ያሉትን ለምሳሌ የቱ ላይ የወጡ ናቸው? ማንነቱን አያውቁትም፣ ተዋህዶን አያምኑ። ቀጥሉ ህይወቱን አይፈልጉትም፣ መጾም አይፈልጉም፣ ትርምቱን አይፈልጉትም። እዚህም ላይ ወድቀዋል። ቁርባኑን መታሰቢያ ነው ያሉት፣ እዚህም ላይ ወድቀዋል። ዜሮ ሆነ። የለም 3ቱ ከሌለ ክርስቶስን ይዣለሁ ማለት አይቻልም። በጣም ጠንካራ አጥሮች ናቸው፣ ያዟቸው። ለልጆቻችሁ በደንብ ጠንክራችሁ አስተምሩ። ማንነቱን ለልጆቻችሁ ራሱ አሁን እንደምሰማው ከሆነ አዲስ አበባ ካሉ ካህናት አንድ ጥናት ተደርጎ ነው አሉ ካሉ ካህናት 10% አይሆኑም አሉ የካህናት ልጆች ወደ ክህነት የመጡት
ዲቁና የሚያመጡት የቄስ ትምህርት የሚማሩት ማለት ነው። የካህናት ልጆች ብዙ አይሆኑም ማለት የለም። ወደ አስኳላው ብቻ ሄደው ነው የሚቀሩ ይባላል። ስለዚህ ለቤታችሁ ራሱ ሶስቱን ማስተማር አለባችሁ። አንዴ አሁን በህብረት ተናገሩት። እሺ ቤተክርስቲያን ክርስቶስ ማንነት ላይ ነው የቆመች ማለት ምን ማለት ነው? ክርስቶስ ላይ ነው የቆመች ማለት መጀመሪያ ማንነቱን ስታምን፣ ማንነቱ ማለት ከአባቱ ጋር አንድ ነው፣ ሰው እንደመሆኑ ደግሞ ከኛ ጋር አንድ ነው። ስለዚህ ይህ ምን ማለት ነው? ተዋህዶ ነው፣ ሁለት አይደለም ነው፣ አንድ። እሺ ይሄ ማለት ማን ነው? ባጭሩ ክርስቶስ መስዋዕት የሚቀበል ንጉስ ነበር ነው። ዛሬም መስዋዕቱን የሚያሳርግልን ሊቀ ካህናት እሱ ነው። ዛሬም ሊቀ ካህንነትነቱ ይሰራል። የዛን ጊዜ ያቀረበው ውጣ ውረድ የለበትም እንጂ ያለ ክርስቶስ ሊቀ ካህናትነት ጸሎት ያደርጋል አይደል? መስዋዕትም አያደርግም። ዛሬም ሊቀ ካህናታችን ነው። ቀጥሎስ በጉም እሱ ነው። ስለዚህ ይሄ ነው ማለት ነው። ማንነቱን ማመን ማለት ከአባቱ ጋር ንጉስ ከኛ ጋር መጥቶ ደግሞ ህሩይ ማእከለ እግዚአብሔር ወሰብ ወመጽአ ክርስቶስ አራቂ ማእከለ እግዚአብሔር ወሰብ ዮሐንስ አፈወርቅ የሚለው በሰውና በእግዚአብሔር መካከል የሚያስታርቅ ክርስቶስ መጣ ማለት ምን ማለት ነው? የሚያስታርቅ አባቱ ጋር የሚታረቅ እኛን ወክሎ የሚያስታርቅ መታረቂያም ታራቂም አስታራቂም ሶስቱንም ይዞ የመጣ ክርስቶስ ነው። መታረቂያ ደሙ፣ አስታራቂ ሊቀ ካህናትነቱ፣ ታራቂ የሆነው ንጉስ ከአባቱ ጋር ለሊሁ መስዋዕት ለሊሁ ሊቀ ካህናት በግ ለሊሁ ተወካፊ መስዋዕት ምስለ አብሆ መንፈስ ቅዱስ ከአባቱ ጋር መስዋዕት የሚቀበል መስዋዕት የሆነ መስዋዕቱን የሚያሳርገው እሱ ነው። ዛይረ ገላቡ ሩጾ ጣነ መስዋዕት ተሰሙረ የምንለው ማለት ነው። ይሄን ማወቅ አለበት አንድ ሰው የክርስቶስን የባህሪ አምላክነት፣ የክርስቶስን ሊቀ ካህናትነት፣ የክርስቶስን ቤዛነት ማወቅ አለበት አንድ ሰው። ቆጥሮ ሰፍሮ ሚነግድም ይሁን ወዛደርም ይሁን የቤተ ክርስቲያን ልጅ በሙሉ ይሄንን እንዲያውቅ ማድረግ ነው ቤተ ክርስቲያን ተልኮዋ። ሁለት ንገሩኝ። በፈቃዱ መኖር ማለት የሚወደ ቢኖር ትእዛዜን ይጠብቅ ያላት ማለት ነው። ስለዚህ እሷን መጠበቅ ወንጌል እንደ ወንጌል መኖር። ስለዚህ ቤተክርስቲያን ሁላችንም ማለት ነው እዚህ ውስጥ ማንንም አላወጣም እኔንም ይጨምረኛል። እንደ ወንጌል የሆነ ክህነት፣ እንደ ወንጌል የሆነ ምንኩስና፣ እንደ ወንጌል የሆነ ትዳር፣ እንደ ወንጌል የሆነ ሲኖዶስ፣ እንደ ወንጌል የሆነ መምህር፣ እንደ ወንጌል የሆነ ካህን፣ እንደ ወንጌል የሆነ ዲያቆናት፣ እንደ ወንጌል የሆኑ ልጆች፣ እንደ ወንጌል ያኖሩት ባለትዳሮች፣ እንደ ወንጌል የሆኑ ባይታውያን፣ እንደ ወንጌል የሆነ ገዳም፣ እንደ ወንጌል የሆነ ቤተ ክህነት ሲኖረን ማለት ነው። ሶስተኛስ በቅዱስ ስጋው በክቡር ደሙ ታትሞ መኖር ማለት ነው። አሁን የክርስቶስ ደሙ ማህተማችን ደብዳቤ ተጽፎ ያለ ማህተም እንደ መቅረት፣ ይሄ እንደውም በጣም የወረደ ምሳሌ ነው። ቅዱስ ስጋውን ክቡር ደሙን አለመቀበል ማለት ምንድን ነው? ይሄንን መስዋዕት ስታደርጉ ምንድን ነው ያላቸው? ወሰወ ተገብር ወለዝንቱ ተስካረ ዚአየ ግበሩ ብሎ አይደል? መታሰቢያን አድርጉ ምን ማለት ነው? ስጋውና ደሙን ስትቀበሉ ይሄን ቁርባን ለእናንተ ለመስጠት የተቀበልኩትን መከራ አስቡ ማለት እኮ ነው። አንድ ሰው አይቆርብም ማለት ክርስቶስ አልሞተልኝ ብሎ ከማከድ ምን ያንሳል? የሞተው ለማቁረብ ከሆነ ማለት ነው። የሞተው እኮ ዓለምን ለማቁረብ ነው። ይሄ ነው ንስሐ ልጆቻችሁ በእነዚህ በሶስት መቃኘታቸውን፣ ሚስታችሁና ልጆቻችሁ በዚህ መቃኘታቸውን፣ ይሄን ቤተ ክርስቲያን በዚህ ልጆቿን መቃኘቷን እስቲ ልብ ብላችሁ አስቡ። እውነቴን ነው። እየጠፋን አይደለም ብላችሁ ታስባላችሁ? በእውነት በጣም አፋፍ ላይ ነው የቆምነው። ይሄን ሳይንስ የሚያውቀው 5ቱን የስሜት ሕዋሳት ብቻ ነው። መንፈሳዊው ትምህርት ግን ትንሽ ከፍ ይላል። የስሜት ሕዋሳት 10 ናቸው ይባላል በቤተ ክርስቲያን ትምህርት። 5ቱ የውስጥ፣ 5ቱ የውጭ። ሳይንስ የውስጡን ሊያውቅ አይችልም፣ የውጭውን ግን ሊያውቅ ይችላል። ስለዚህ ስንት የስሜት ሕዋሳት ተብላችሁ ነው የተማራችሁት? ስንት? መንፈሳዊ ትምህርት ግን 10 ነው። መቼም ሳይንስ ብዙ ጊዜ ስጋዊ ደማዊ ነገር ነው እንጂ መንፈሳዊ ነገር ሊያውቅ አይችልም። ለዚህ ነው ሁላችንም ዩኒቨርሲቲ ጨርሰን የመጀመሪያ ዲግሪያችንን በሉ ማስተርሱን በሉ ፒኤችዲውን በሉ ስንመረቅ አንድ የሚደረግ ሴሪሞኒ አለ። ያ ሴሪሞኒ የምን ሴሪሞኒ ነው? የግራጁዌሽን ሴሪሞኒ ነው አይደለ? ከዛ በኋላ የመመረቂያ ክፍል ትገባላችሁ። ከዛ ጥቁር ልብስ እንድትለብሱ ወይም እንድንለብስ እንደረጋለን። ስርዓት ነው። ከዛ በኋላ በላያችን ላይ ምን ይደረጋል? አረበልሱ ቆብ ይደረጋል። ቆቡን ልብ አድርጋችሁ ስትመለከቱ ስንት ማዕዘን ነው? 4 ማዕዘን ነው። ሳይንስ ክብ አይወድም።
4 ማዕዘን ነው። እንደዚህ 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 አትሮንስ ይመስላል። 4 ቅርጽ አለው። በኋላ መመረቃችሁን ለማወቅ መነሳንሱን ከምን ወደ ምን አዙሩ ይባላል? መልሷ ከግራ ወደ ቀኝ ነው ወይስ ከቀኝ ወደ ግራ? ከቀኝ ወደ ግራ። ምን መሆኑን ገብቷችሁ ነው የምታረጉት ወይ ዝም ብላችሁ ነው የምታረጉት? ይሄ በጣም ትልቅ ጥበብ ነው። ይሄ የሆነበት የራሱ ምክንያት አለው። አሁን ለምሳሌ የካህናቱን ጥምጥማቸውን ቆባቸውን ተመልከቱ፣ የኔንም ጨምሮ ክብ ነው ወይስ 4 ማዕዘን ነው? በጣም ጥሩ። የቅዱስ ጊዮርጊስ ስዕል፣ የእመቤታችን ስዕል፣ ቅዱሳት ስዕላት ላይ የምታዩት 4 ማዕዘን ነው ወይስ ክብ ነው? ክብ ነው። አያችሁ፣ ክብ ማለት 360 ዲግሪ መንፈሳዊነት ማለት ነው። ሳይንስ ግን ሳጥን ነው። 4 ማዕዘን ቆቡ መሆኑ እሳት፣ ውሃ፣ ነፋስ፣ መሬት ብቻ ነህ ነው። ስለ ነፍስ ጉዳይ አያገባኝም ነው። አምስተኛውን ባህሪ የነፍስ ሳይንስ አያውቅም። ስለዚህ ቆቡ ራሱ ስትቅርጽ አለው ቁስ አካል ነው ማለት ነው። ስለ እሳት፣ ስለ ውሃ፣ ስለ ነፋስ፣ ስለ መሬት፣ ስለ 4ቱ ባህሪያተ ሥጋ ብቻ ነው የሚያገባኝ እንጂ ስለ 5ኛዋ ባህሪየ ነፍስ አያገባኝም ይላል ሳይንስ ማለት ነው። ስለዚህ 5 የስሜት ሕዋሳት ብቻ ነው የሚያውቀው። ደግሞ መነሳንሱን ከቀኝ ወደ ግራ አድርጉ እንባላለን። አድርገናል ሁላችንም። ለምን መሰላችሁ? ኢየሱስ ክርስቶስ መረቡን በምን ጣሉ ነው ያለው? በቀኝ ነው በግራ? ባለቤቱ በቀኝ ጣሉ ነው የሚለው። ሳይንሱ ደግሞ ወደ ግራ ጣሉት ነው ያለ። ልዩነት አለ ማለት ነው። ይሄ በጣም በጣም አስገራሚ ነገር ነው። ይሄንንም ቁልፍ ነግሬያችሁ ዛሬ ቦርድ ደስ ይለኛል። እግዚአብሔር የሰውን ልጅ ሲፈጥረው በጣም አልቆ አክብሮ ነው የፈጠረው። ለምሳሌ ልክ እንደ 7ቱ ሰማያት አድርጎ 2 አይኖችን፣ 2 ጆሮዎችን፣ 2 የአፍንጫ ቀዳዳና አፍ በድምሩ ስንት ነገር ሰጠን? 7 ነገሮችን ሰጥቶናል። ታዲያ ጭንቅላት 2 ክፍል አለው። ስንት ክፍል አለው? እንደ ቀኝ አይንና እንደ ግራ አይን አድርጋችሁ ማሰብ ትችላላችሁ። ቀኙ የአንጎላችን ክፍል በጣም ተመስጦ ይወዳል፣ መንፈሳዊ ነገር ይወዳል፣ ዜማ ይወዳል። የግራው የአንጎል ክፍል ግን ምን አይነት መሰላችሁ? ጭቅጭቅ ይወዳል፣ ንግግር ይወዳል፣ ሂሳብ ይወዳል። በአጠቃላይ ጥረ ግረ ብላ የሚለውን ነገር ይፈልጋል። ቀኙ ደግሞ በበረከት እንትን ይላል እና እግዚአብሔር ሲፈጥረው 2ቱን የጭንቅላትን ክፍል ካርፐስ ካሎዘም በሚባል በጣም ወፍራም በሆነ የነርቭ ክር ላይ አስተሳስሮ ነው የፈጠረው። ታዲያ ሰው የቀኝ አንጎሉ ከበራለት ወይም የቀኝ አንጎል ክፍሉ ወይም አይምሮ በጣም ሰፊ ከሆነ መንፈሳዊ አይምሮ ማለት ነው። ይሄ አይምሮ ጠባያዊ ነው። ይሄኛው መንፈሳዊው ነው። ይሄ ከሰፋ ሰው ተመስጦ ውስጥ ይወዳል፣ እግዚአብሔርን ይፈልጋል፣ ሰማያዊ ነገር ያስደስተዋል። ግራው ደግሞ ከበረታበት ቁሳዊው ነገር ያስደስተዋል። ታዲያ ሳይንስ ከሕፃንነት ጀምሮ ወይም ከአጸደ ሕፃናት ጀምሮ እስከ ዩኒቨርሲቲ ድረስ በነበረን ወይም በተማርነው የትምህርት ካሪኩለም ውስጥ እግዚአብሔር ይነሳል? አረ ንገሩኝ። አንድም ቦታ እግዚአብሔር አይጠቀስም። እንደውም ከዝንጀሮ መጣ ዝንጀሮ ነው ይላል። አስቡት። ስለዚህ ቀኝ አንጎል ክፍላችን እንዲደፈን አድርጎታል። ስለዚህ መላእክትን ማየት አንችልም፣ ራእይ የለንም፣ እንደ ጥንቱ ዘመን ተደፍኗል ማለት ነው። ስለዚህ ሳይንሱ ምን አደረገ? መነሳንሱን ከቀኝ ወደ ምን? ከቀኝ አስተሳሰብ ወደ ምን መልሻለሁ አለ? ወደ ግራ መልሻለሁ አለ። ኢየሱስ ክርስቶስ ደግሞ ተመልከቱ፣ ሐዋርያትን አስቧቸው። ጌታ ከተነሳ በኋላ የነበራቸው ሕይወት ወይም ጌታ ሳይጠራቸው በፊት የነበራቸው ሕይወት ጋር ተመሳሳይ ይመስለኛል። ለምሳሌ ጌታ ሳይጠራቸው ግማሹ ንግድ ውስጥ አለ፣ ግማሹ አሳ አጥማጅ ነው፣ ግማሹ ቀራጭ ነው፣ ግማሹ ሰዓሊ ነው ወዘተርፈ። ክርስቶስ ሲጠራቸው ደግሞ ታሪካቸው ተለወጠ። አሳ እናጥምድ እንዳይሉ ሰው አጥምዶ አላቸው። እንታመማለን እንዳይሉ ይፈውሳቸዋል። ቢሞቱስ ያነሳቸዋል እና ብርሃን ይመለከታሉ፣ አይተውት የማያውቁትን። በኋላ ደግሞ በስቅለቱ በትንሣኤው ቢለያቸው ጴጥሮስ ወደ ቀደመ ስራው ተመልሶ አሳ ማጥመድ ጀመረ። ይታገላል አያገኝም፣ ይታገላል አያገኝም። ዓለማችን ሁሉ የትግል ሕይወት ናት። ሳይንስ እንድንታገል ነው ያደረገን። እረፍት አልባ ሕይወት እንድንመራ ያደረገን። ጠዋት ላይ ክርስቶስ መጣ። እሱ ብርሃን ነውና፣ ጥቁር ልብስ አይደለም፣ እሱ ነጭ ነው፣ ብርሃን ነውና ምን አለ? መረቡን በምን አቅጣጫ ጣሉ አለ? ወደ ቀኝ ስንጥል ሲጥሉ 153 ታላላቅ አሳ ተያዘ። ደስ ይበላቸው፣ በረከት ነው።
እና ይሄን ሁሉ ያመጣሁበት ምክንያት ሳይንስ ወደ ግራ ጣሉ ይለናል፣ ጌታ ደግሞ ወደ ቀኝ ጣሉ ይለናል። እንግዲህ መምረጠኛ ድርሻ ነው። እና አምስቱን የስሜት ሕዋሳት ብቻ ሳይሆን 10 ውሳጣዊ ሰውነታቸውን መቅደሳቸውን አነጹ። ስለዚህ ለመንፈስ ቅዱስ ማደሪያነት ተስማሚ ቤቱ ሊሆኑ ራሳቸውን ስንት ቀናት አዘጋጁ? 10። እስቲ በሉት። ሌላው ጌታችን በኢየሩሳሌም ጸንታችሁ ኑሮ ያላቸው አይሁድ መከራ ሲያጸኑባቸው እንዳይክዱ ነው። መቼም ሐዋርያቱ በመንፈስ ቅዱስ ባልታደሰ ሰውነታቸው በእውነት የአይሁድን ማስፈራራት ቢቀበሉ ኖሮ አሁንም ጌታን ይክዱት ነበረ። ነገር ግን መንፈሳዊ ኃይልን እስኪታጠቁ ድረስ በኢየሩሳሌም ደጅ እንዲጠኑ እንዲቆዩ አዘዛቸው። መንፈስ ቅዱስ ካደረባቸው በኋላ ፍርሃት ሁሉ ወደ ምን ተቀየረ? ወደ ጥብዓት፣ ወደ ድፍረት ተቀየረ። ከመደበቅ ወደ ምስክርነት ወጡ። ዛሬም